ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የሽመልስ አብዲሳ አወዛጋቢ ንግግር ለሚዲያ እንዳይቀርብ ተቆርጦ ወጣ። ለምን ተቆርጦ ወጣ? በዝርዝር እንመለከተዋለን። የምክክር ኮሚሽኑ ችግር እየገጠመው ነው ተባለ። ኮሚሽነሩ ከጋዜጠኞች ጥያቄ አልቀበልም ብለው አዳራሹን ጥለው ወጡ። ቡራዩ አዲሷ የዘመኑ ማዕከላዊ የዜጎች ስቃይ ማዕከል ሆናለች ተባለ። የብልጽግና ዘመን አዲሷ ማዕከላዊ ቡራዩ ምን እየተካሄደ ነው? እንመለስበታለን። ነዳጅ ላይ ቀረጥ ሊጣል ነው። IMF የኢትዮጵያን መንግስት እጅ መጠምዘዝ ቀጥሏል። በዝርዝር እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የሽመልስ አብዲሳ ንግግር በሚዲያ እንዳይተላለፍ ለምን ተደረገ? የኦሮሚያ ክልል አጠቃላይ ዞኖች ስብሰባ ላይ በአዳማ ከተማ መድረክ ላይ በኦሮምኛ ቋንቋ ላስተላለፉት ንግግር OBN ጨምሮ በሌሎች ሚዲያዎች ተቆርጦ እንዲወጣ ተደርጓል። የንግግሩ ይዘት እንደሚከተለው አቅርበነዋል። ኦሮሚያ ክልል ጠፍቶ ወይም ፈርሶ ለማየት የሚመኙ አሉ። ነገር ግን ላረጋግጥላቸው የምፈልገው ነገር መቼም የኦሮሚያ ክልል አይፈርስም፣ ምኞታቸው በፍጹም አይሳካም ብለዋል። የኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለው ቃል መስማት የማይፈልጉ አካላት እንዳሉ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። በአዳማ ከተማ በተካሄደው የመንግስት አመራሮች መድረክ ላይ ርዕሰ መስተዳድሩ በኦሮምኛ ቋንቋ ባደረጉት ንግግር ይህ ምኞት በፍጹም ሊሳካ እንደማይችልና ክልሉ ይበልጥ እየጠነከረና ውጤታማ እየሆነ እንደሚሄድ አረጋግጣለሁ ብለዋል። አቶ ሽመልስ አብዲሳ የእነዚህን አካላት ማንነት በስም ባይጠቅሱም ንግግሩን ያደረጉት የክልል አወቃቀር ጉዳይ ለአገራዊ ምክክር ጉባኤ በአጀንዳ በቀረበና በጀዋር መሐመድ የፌዴራል መንግስት የኦሮሚያን ክልል በ6 ክልሎች ሊከፋፍል አቅዷል የሚል መረጃ ባጋራበት ማግስት ነው። የምክክር ኮሚሽኑ ችግር እንደገጠመው አረጋገጠ። ኮሚሽነሩ ከጋዜጠኞች ጥያቄ አልቀበልም በማለት አዳራሹን ጥለው ወጡ። የኢትዮጵያ አገራዊ ምክክር ኮሚሽን ከቀናት መዘግየት በኋላ ገና በዛሬው ዕለት ሰኞ ሐምሌ 13 2018 ሙሉ በሙሉ ወደ ምክክሩ እንደሚገባ አስታውቋል። ኮሚሽነሩ ፕሮፌሰር መስፍን አርአያ በሰጡት መግለጫ ራሳቸውን አግልለው የቆዩ ግለሰቦችና ፓርቲዎች እየተቀላቀሉ መሆኑን ተናግረዋል። ነገር ግን ኮሚሽኑ ስለገጠመው ችግርና የምክክር ሂደቱ መዘግየት በተመለከተ ጋዜጠኞች ጥያቄ ቢያቀርቡላቸውም ለመመለስ ፈቃደኛ ሳይሆኑ ቀርተዋል። ይሁን እንጂ ከባጅ ማደልና ከተመካካሪዎች አቀማመጥ ጋር በተያያዘ መጠነኛ ችግሮች እንደገጠሙት ተናግረዋል። ኮሚሽኑ በአጠቃላይ በሂደቱ ከአስተባባሪዎች ጋር 7000 መሆናቸውን ገልጸዋል። 4000 ተሳታፊዎችና 3000 አስተባባሪዎች በድምሩ 7000 ሰዎች እየተሳተፉ እንደሚገኙ የጠቆሙት ኮሚሽነሩ በሂደቱ ላይ ሰፋ ያለ ቁጥር ያለው ህብረተሰብ ክፍል ከመሳተፉ ጋር በተያያዘ አንዳንድ ቀላል ያሏቸው ችግሮች ማጋጠሟቸውን አብራርተዋል። የትናንቱ የወያኔ ጊዜ የግፍ ክምሮች መዳረሻ የነበረችው ማዕከላዊ ዛሬ በብልጽግና ዘመን ቦታውን ቀይሮ ቡራዩ ሆኗል። ቡራዩ የሰው ልጅ የሚበተርባት ማዕከላዊ ቄራ ሆናለች። ቡራዩ የሸገር ከተማ 12 ክፍለ ከተሞችና 36 ወረዳዎች ያሏት ሲሆን ከነዚህ ወረዳዎች የቡራዩ ክፍለ ከተማ አንዱ ነው። የቡራዩ ክፍለ ከተማ 3 ወረዳዎች አሉት። በሁሉም ቦታ ችግር ቢኖርም እንደ ቡራዩ አይነት በኢትዮጵያ እንደሌለ ብዙ ዜጎች እየገለጹ ይገኛሉ። ቡራዩ ውስጥ የሚፈጸመው ቀን ጨብ አድርግ እንመልከተው። ማንም ይሁን ማን ገንዘብ አለው ብለው ያሰቡትን ሰው ያለምንም ጥፋት ይዘው ማሰር፣ ከዚያም ከ100,000 እስከ ሚሊዮን ይጠየቅበታል። የከፈለ ሰው ይለቀቃል፣ ያጣ ሰው እስር ቤት ይቆያል። ማዕከላዊ ወደ ቡራዩ ተዛውሯል። ምክንያቱም የሰው ልጅ ስቃይ የሚያይበት ቦታ በመሆኑ ነው። ይህን ድርጊት የሚፈጽሙት ቡድን 120 የሚባሉት ናቸው ተብሏል። ከኦሮሚያ አስተዳደርና ጸጥታ ቢሮ ኮሚሽነር አራርሳ መርዳሳ፣ ኃይሌ ጉርሜሳ፣ ኃይሉ ጎንፋ፣ ከኦሮሚያ ፖሊስ ኮሚሽን ኮሚሽነር ደረጀ ባይሳ፣ ከብልጽግና ፓርቲ ኦሮሚያ ቅርንጫፍ ጽህፈት ቤት ነመራ ቡሊ፣ ከቡራዩ ክፍለ ከተማ ፖሊስ መምሪያ የገፈርሳ ቡራዩ ወረዳ ፖሊስ ጽህፈት ቤት ኢንስፔክተር ባይሳ ቀልቤሳ የተባሉት በጋራ በመሆን የብዙ ሰዎችን ህይወት አጥፍተዋል። ሌሎችም በእስር ቤት እያሰቃዩ ይገኛሉ ተብሏል።
በቡራዩ ክፍለ ከተማ ፖሊስ መምሪያ የገፈርሳ ቡራዩ ወረዳ ፖሊስ ጽሕፈት ቤት እስር ቤት ውስጥ እየተሰቃዩ ያሉት በአባ ገዳ ጥሪ ተደርጎላቸው የገቡና ከ1 ዓመት በላይ እዚያው የቆዩ የወቦ ወይም የኦሮሞ ነጻነት ጦር አባላት ለጀዋር መሐመድ ጽፋችኋል፣ ኮሜንት አድርጋችኋል የተባሉ ሰዎች ስንቄ ባንክ ራሱ ያደራጃቸውና ስራ አስኪያጆች ኮሚሽን ተቀብሎ ገንዘብ ያበደራቸው ተበዳሪዎች በኋላም በኪሳራ ምክንያት ብድራቸውን በአንድ ጊዜ ክፈሉ የተባሉ በአንድ ጊዜ እንዲመልሱ የተገደዱ ሰዎችና ገንዘብ የሚፈልጉባቸው ባለሀብቶች ዋነኞቹ ተሰቃዮች ናቸው ተብሏል። እነዚህ ታጋቾች መውጣት ከፈለጉ በሚሊዮን የሚቆጠሩ ገንዘብ ይጠየቃሉ። የለኝም ካሉ አንገናኝም ይሏቸዋል። ለምሳሌ ካሊድ አብዱ የተባለው ሰው ፍርድ ቤት ከ1 ወር በፊት የዋስትና መብት ፈቅዶለት 60 ሺህ ብር ቢያስይዝም በተጨማሪ 1 ሚሊዮን ብር ጉቦ በመጠየቁ ምክንያት ሳይከፍል እስካሁን እስር ቤት ይገኛል። ፍርድ ቤት በነፃ የለቀቀውን ሰው ተመልሶ ይታሰራል። የዋስትና መብት የተጠበቀለት ሰው እስር ቤት ይቆያል። ከታሰሩ ሰዎች መካከል ቤተሰቦቻቸው ያሉበት የማያውቋቸው ሰዎችም አሉ። ታሳሪዎች የመጡት ከ4ቱም የወለጋ ዞኖች ከምዕራብ ሸዋ ጀልዱ፣ ጮቢና አድአ በርጋ ወረዳዎች ስለሆኑ ቤተሰቦቻቸውን ሊያገኟቸው አልቻሉም። ከባለ ሀብቶች ደግሞ ለእስረኞች ዳቦ እየገዛን ነው ወይ ምግብ እያቀረብን ነው በማለት ከ5,000 እስከ 50,000 ከእያንዳንዱ ባለ ሀብት ብር ያለ ደረሰኝ ይሰበስባል በማለት የአካባቢው ነዋሪዎችና የውስጥ አዋቂዎች በምሬት ይገልጻሉ። የነዳጅ ዋጋ ላይ ቀረጥ ሊጨምር ነው ተባለ። መንግስት ከአይኤምኤፍ ብድር ለማግኘት ነዳጅን ጨምሮ በተለያዩ ምርቶች ላይ አዳዲስ ቀረጥ ሊጥል መሆኑ ተነገረ። በነዳጅ፣ በሪል ስቴት፣ በትንባሆ እንዲሁም ከኢንቨስትመንት ታክስ ነጻ መብቶች ላይ አዳዲስ ቀረጦች ሊጣሉ መሆኑ ተሰምቷል። አይኤምኤፍ እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለማግኘት ሲል እነዚህን ሰፊ የታክስ ማሻሻያዎች ተግባራዊ ለማድረግ ወስኗል። ይህ የሆነው የብድር ቅድመ ሁኔታ የአገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ ስለሚጠይቅ እንደሆነም ተብራርቷል። በዚህም መሰረት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ ሲሆን በሪል ስቴት፣ በመኪና ባለቤትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣሉ ይሆናሉ ተባለ። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት የአይኤምኤፍን ብድር ቀላልነት ሲገልጹ ከአይኤምኤፍ መበደር ከእናት መቀነት እንደ መፍታት ነው ማለታቸው ይታወሳል። ይሁን እንጂ ዛሬ ላይ የዚያ ቀላል ብድር ዋጋና ቅድመ ሁኔታዎች በዜጎች ኑሮ ላይ እየፈጠሩት ያለው ጫና ቀላል አለመሆኑ ብዙዎችን እየተናገሩ ይገኛሉ። በየጊዜው የሚጨምሩት ታክሶችና አዳዲስ ቀረጦች ለብድር ማግኘት ተብሎ በህዝብ ላይ ታክስ መጫን እየተለመደ መጥቷል ሲል የዘገበው ኢሳት የህዝብ ድምፅ ነው። ከቅርብ ጊዜ ወዲህ በአገሪቱ እየተተገበሩ ያሉ የፖሊሲ ለውጦች ወይም የኤክሳይዝ ታክስ፣ ተጨማሪ እሴት ታክስ ወዘተ ማሻሻያዎችና የተለያዩ የአገልግሎት ክፍያ ጭማሪዎች ዝቅተኛና መካከለኛ ገቢ ያለው ማህበረሰብ ክፉኛ እየተፈታተነ እንደሚገኝ ይታወቃል። ከውጭ ምንዛሪ ተመን መለቀቅ ጋር ተዳምሮ የሸቀጦች ዋጋ በከፍተኛ ሁኔታ ጨምሯል። መንግስት ገቢውን ለማሳደግ ታክስ ያልነካቸው ዘርፎች ሁሉ ወደ ታክስ መረቡ ለማስገባት የሚያደርገው ጥረት በንግዱ ማህበረሰብና በሸማቾች ማህበረሰብ ላይ ድርብ ጫና ፈጥሯል ሲል ኢሳት ዘግቧል። የአማራ ፋኖ አሁንም ከውዝግብ ሊወጣ አልቻለም ተባለ። አስረስ ማረ ዳምጤ በጎንደር ውጥረት ውስጥ የአንበሳውን ድርሻ ተጫውቷል ተብሏል። አስረስ ማረ ሀብቴ ወልዴና ደረጀ በላይ ከአፋብን ተገንጥለው እንዲወጡና በዘመነ ካሴ ላይ የተቃውሞ መግለጫ እንዲያወጡ በማድረግ ከፍተኛ ድርሻ ነበረው ተብሏል። በጎጃም ጫካ ውስጥ በከባድ የፖለቲካ ትኩሳት ማዕበል ሲናጡ የከረሙት አስረስ ማረ ዳምጤና ዘመነ ካሴ መለያየታቸው የጫካውን ታጣቂ አሰላለፍ በአስደንጋጭ ሁኔታ ቀይሮታል። የአስረስ ማረ ዳምጤ ስልት እጅግ የተወሳሰበና በጫካው የፖለቲካ ሜዳ ውስጥ እጅግ ያልተጠበቀ ቲም ፈጥሯል መባሉ እየተረጋገጠ መሆኑ ተገልጿል። አስረስ በጎንደር ፋኖ ውስጥ የአፋብን አመራሮች የነበሩትን ሀብቴ ወልዴና ደረጀ በላይን ከአፋብን ወይም አማራ ፋኖ ብሔራዊ ንቅናቄ እንዲገነጠሉና የራሳቸውን አደረጃጀት በመፍጠር ከመንግስት ጋር የሰላም ንግግር እንዲጀምሩ በማድረጉ ረገድ የላቀ ድርሻ እንደነበረው ተረጋግጧል። ይህ የውስጥ መከፋፈል ዘመነ ካሴ ሙሉ በሙሉ የነጠለና
በፖለቲካዊ አቅም ላይ ከፍተኛ ጫና የፈጠረ ስትራቴጂክ ጥቃት መሆኑ ተረጋግጧል። የዘመነ ካሴና አስረስ ማረ ዳምጤ መለያየት በፋኖ ውስጥ ያለውን የጥቅምና የስልጣን ግጭት የሴራ ጥግ ያሳያል ሲሉ ታዛቢዎች ይናገራሉ። ይህ በእንዲህ እንዳለ በጎጃም ከ20 በላይ የ12ኛ ክፍል ተማሪዎች ፈተና ወስደው ሲመለሱ በፋኖና በመንግስት መካከል በተደረገው የተኩስ ልውውጥ መሞታቸው ተገለጸ። በእነዚህ ተማሪዎች ሞት አሁንም የፖለቲካ ቁማር መጫወት ቀጥሏል። የመንግስት ልሳናት ተማሪዎቹን የረሸነው ፋኖ ነው በማለት የወነጀሉ ሲሆን ፋኖ ደግሞ መንግስት ተማሪዎቹን ሰብአዊ ጋሻ በማድረጉ ከፊት በማሰለፍ ተኩስ ፋኖ ላይ በመክፈቱ በተኩስ ልውውጥ መንግስት የገደላቸው ተማሪዎች ናቸው ሲል ገልጿል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ የተባበሩን። ሰናይ ጊዜ